ድርሳነ መድኃኔዓለም ዘሰኑይ ምዕራፍ 3 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሶስትነትን ያለማስቀደም ያለማስከተል በዕለተ ሰኑይ የሚነበብ የመድኃኔዓለም ድርሳን በእግዚአብሔር ስም እንጽፋለን። ማስተማርን ያከናወነ በገጹ የሚታይ በበረድና በእሳት ጠፈር ማደሪያውን የሰራ በቀኑ በኪሩቤል ራስ ላይ መንበሩን ያስያዘ መሄጃውን በነፋስ ክንፍ ያደረገ መሰዊያውን በጥላው ዙሪያ ያደረገ የሚያዩ የሚመለከቱ የሌላ አነዋወሩን በሚስጥር ያራቀ የማዋቲ የሰው ልቦና የማይደርስበት የመላእክትስ እንኳን ዕውቀት የማይቀርበው ምድርን የሚለካት ሰማይን የሚሰነዝረው ውሃን በእፍኙ የሚይዛት ባህሩን የሚሰፍረው ውሃውን በደመና አይበት የሚቋጥረው ዝናቡን በጉም ክንድ ወደ ላይ የሚያወጣው በነጎድጓድ እግር የሚያሽከረክረው በመብረቅ ድምፅን የሚያናግረው የተሳለ አንደበቱ ሰይፍ የኃጢአትን ግንድ የሚቆርጠው የጸና የትእዛዙ ስራ የወንጀልን ህንፃ የሚያፈርሰው የተሳለ ሰይፉን ከኃጢአተኞች ስጋ የሚያጠግበው በቅናት ጦሩን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከርጥቡ ጋር አንድ ያደረገው ውእዩን ከቆሪሩ ጋር አንድ ያደረገው የሚወደው አዳምን በምሳሌ የፈጠረው ቅን ፈራጅ ትዕቢተኛውን የሚያዋርደው የተዋረደውን የሚያከብረው ንስሐ የገባውን ይቅር የሚለው የሚያገለግለውን የማይንቀው የሚከተለውንም የሚመራው ቸል የማይለው ዓለም የማይወስነው ግሩም ንጉሥ የዓለም ዳርቻ መሸከም የማይችለው አስደናቂ ስራው በመናገር የማይፈጸም ልዩ ሚስጥሩም በአድናቆት የማይፈጸም ነው። የሚወደውን ይወደዋል፣ ደስ የሚያሰኘውንም ይሰማዋል። ስልጣኑ ምሉእ መለኮቱም ገዥ ነው። በስልጣኑም ሁሉን ይይዛል፣ ሁሉንም ይገዛል። እሱ ገዥ ነው፣ እሱ ፈራጅ ነው፣ እሱ ይቅር ባይ ነው፣ እሱ መድኃኒት ነው። ለሱ እንሰግድለት እንገዛለትም ዛሬም ዘወትርም እስከ ዘላለሙ አሜን። ምዕራፍ 4 ርዕሰ ልቦናችንን እናንቃ፣ የአንደበታችንን አውታሮች እናንቀሳቅስ፣ አፋችንን እንክፈት፣ ከንፈራችንን እናሳምር። የመድኃኒታችንን መከራውን እንዲህ እያለን እንናገር ዘንድ የማይታመም ኃያል የማይደክም ጽኑ የማይሞት ሕያው መከፈል የሌለበት ቅድመ ዓለም የነበረ የማይዳሰስ ፀሐይ የማይጨበጥ ነፋስ እሱ መድኃኔዓለም ነው። ስለኛ መከራ ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ስጋ ስልጣኑ ፈጽሞ የሰወረ ለአባቱ አስደናቂ ጥበብ እሱ ነው። ለወለደውም ሐሳቡ ክንዱ ነው። የፈጠረውን የሚሰማ ለላከው የሚታዘዝ ለዘላለም ጸንቶ የሚኖር ክንዱ እሱ ነው። ለወገኖች ኃይልህን አሳያቸው ሕዝብህንም በክንድህ አዳንካቸው ተብሎ በዳዊት እንደተነገረ፣ ሁለተኛም በክንድህ ጠላቶችን ነቃቀልካቸው፣ ክንድህ ከኃይል ጋር ነው፣ እጅህ ጸናች ከፍ ከፍ አለች ተባለ። ዳግመኛም የእግዚአብሔር ስራው ድንቅ ነው፣ የቀኙ ማዳን ክንዱም ልዩ ነው ተባለ። ዳግመኛም አብ ስለ በኩር ልጁ እጄ ትረዳዋለች ክንዴም ታጸናዋለችና እሱ አባቴ ይለኛል እኔም የባህር ልጄ አደርገዋለሁ አለ። ስለሰቀሉትም ሰዎች ጠላቶቹን በፊቱ አጠፋቸዋለሁ፣ ጠላቶቹንም አጎሳቅላቸዋለሁ አለ። ዳዊትም እጄ ጠላቶችን ነቃቀላቸው አለ። ስለ ጻድቃንም እነሱን አጸና፣ ምድርን የወረሷት በጦራቸው አይደለም፣ ክንዳቸውም አላዳናቸውም፣ ክንድህና ቀኝ የፊትህን ብርሃን ነው እንጂ አለ። ዳግመኛም የእስረኞች ጩኸታቸው ከፊት ይድረስ፣ እንደ ቸርነትም ገናነት የሟች ልጆችን ራራላቸው አለ። ሙሴ ስለሱ ቀኝህ በኃይል ተመሰገነ፣ የቀኝ ክንድህም ጠላቶችን ነቃቀላቸው ያለው የአብ ቀኙ ይህ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛም የክንድ ኃይል ከአለት ጸናች ያለው የአብ የቀኝ ክንዱ ይህ መድኃኒታችን ነው። ልዑለ ቃል ኢሳይያስ ስለሱ ማወቅን አላወቁምና ይፈሩ ይጎሳቆሉ አለ። ማርያምም በክንዱ ኃይልን አደረገ አለች። በነቢይ እግዚአብሔር የምስጋናውን ቃል ያሰማል፣ የመዓቱን ክንድም ያሳያል፣ የሚባላ እሳትም ያነዳል እንደተባለ ይህ መድኃኒታችን ነው። ኢሳይያስ ስለሱ በኢየሩሳሌም በምድረ በዳ ደስታ ይመነጫል፣ እግዚአብሔር ይቅር ብሏታል አድኗታልምና ክንዱም በአሕዛብ ፊት ጽኑ ነው አለ። ዳግመኛም አቤቱ ምስክርነታችንን ማን ያምነናል? እግዚአብሔር ክንዱ ስለማን ተገለጸ አለ። ስለዚህም አብ የማዳን ቀን መጣች፣ የሚቀበላት የሌለ ሆኖ አየሁ፣ እነሆ በቀኝ ያድናለሁ አለ። ስለሱ ከጽዮን መድኃኒት ይመጣል፣ ከያዕቆብ ኃጢአትን ያስወግዳል የተባለ ይህ መድኃኒታችን ነው። አሸናፊ የእስራኤል ንጉሥ እሱ ራሱ እኔ ቀዳማዊ ነኝ፣ እኔ ዳህራዊ ነኝ፣ ከእኔ በቀር የሚያድን አምላክ የለም፣ እንደኔ የሚያድን ማን ነው ያለ እሱ ነው። አባቱ ክብር ይገባሃል ብሎ የላከው ይህ መድኃኔዓለም ነው። ወዳጄ የተባለ እንደ ሙሴ የእስራኤልን ሕዝብ ታድን ዘንድ የያዕቆብን መበተን ትመልስ ዘንድ እነሆ ለአሕዛብ ብርሃን አደረግኩ እስከ ምድር ዳርቻ መድኃኒት ትሆን ዘንድ። ዳዊት ይህን የአምላካችንን ማዳኑን አሕዛብ ሁላችሁ እዩ ያለው ይህ መድኃኒታችን ነው። ዳግመኛም እግዚአብሔር ማዳኑን አሳየ፣ በአሕዛብ ፊት ቃል ኪዳኑን ገለጠ።
አለ። ከኤዶም የወጣ የሥጋ ልብስን የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን የሚፈርድ ኃያል ሰው ይህ መድኃኒታችን ነው። የቀደሙ አባቶች ተስፋ የሚያደርጉት አምላካችን ይረዳናል፣ ያድነናል፣ አምላካችንም የማዳን አምላክ ነው እያሉ የሚጠባበቁት ይህ መድኃኒታችን ነው። እርሱም ስለኔ በመጽሐፍት አለቃ የተጻፈልኝ እነሆ መጣሁ አለ። የዚያን ጊዜ ዕንባቆም አይቶ አቤቱ ድምፅህን ሰማሁ፣ ፈራሁም፣ ስራህን አየሁ፣ አደነኩም፣ ሕዝብህን ለማዳን መጥተሃልና አለ። የቀባህንም ታድን ዘንድ ያለው ይህ መድኃኒታችን ነው። ያዳንን በኃይል አይደለም፣ በጦርነትም አይደለም፣ በደሙ ዋጀን፣ በመከራው ገንዘብ አደረገን እንጂ። ከአባቱ እቅፍ የወረደ ከማርያም ሰው የሆነ ይህ መድኃኒታችን ነው። ያለ ዘር ያለ ሩካቤ የተወለደ በስምንተኛው ቀን የተገረዘ ይህ መድኃኒታችን ነው። ሰው የሆነ ቃል እንደ ሕፃናት ያደገ ዓለሙን ለማዳን በምድር የተመላለሰ ይህ መድኃኒታችን ነው። በየጥቂቱ ያደገ በዮርዳኖስ የተጠመቀ ይህ መድኃኒታችን ነው። በገዳመ ቆሮንጦስ የጾመ የቃናን ውሃ ያጣፈጠ ይህ መድኃኒታችን ነው። ባህርና ነፋሳትን የገሰጻቸው በውስጣቸውም ታላላቅ ተአምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ተአምራቱን ስፍር የሌለው ድንቅ ስራውን ስንቱን እናገራለን። ነገር ግን መከራ እንደተቀበለና እንደሞተ እንናገር እንጂ። መከራውም እንዲህ ነው። አይሁድ ቀንተውበታልና ሰነፎች ሰዎችን ቅናት ያዛቸው። አሁንም ጠላቶችን እሳት ትበላቸዋለች እንደተባለ ዳግመኛም ይህ ነቢይ የወልድን መከራዎቹ መናገር አስቀድመ ሕይወቴ በመከራ አልቋልና ብሎ ዳግመኛም ሰውነቴ መከራን ጠገበች፣ ሕይወቴም ለሞት ደረሰች፣ ፈጽሜም ታመምኩ። መከራዬን የሚወዱም ከንቱ ነገርን ተናገሩ፣ ሁሉ ጊዜም በአደባባይ ይፈትኑኛል። መከራዬን የሚወዱም ይደሰታሉ፣ በመከራ የሚደሰቱ ሁሉ ይፈሩ ይዋረዱም። እግዚአብሔር አብ ስለ ልጁ መከራ መናገርን አስቀደመ። ወዳጄ ልብ ያደርጋል፣ ከፍ ከፍ ይላል፣ ይከብራል፣ ፈጽሞም ይደሰታል። አርያው ከሰው የተለየ ከሰው ልጆችም የከበረ እንደሆነ ስለሱ ብዙዎች እንደሚያደንቁ ብዙ አሕዛብ እሱን ያደንቃሉ። ስለሱ የሚናገሩ ነገስታትም አፋቸውን ይከፍታሉ፣ ያውቁትና ልብ ያደርጉት ዘንድ አላቸውና። ነቢያትም የተገረፈ የታመመ ሰው እያሉ መከራውን ተናገሩ። እሱ ፊቱን ከህፍረት አልመለሰምና አቃለሉት፣ ጎተቱትም። እሱ ደዌያችንን ያዘ፣ ኃጢአታችንንም ተሸከመ። ስለ በደላችን ቆሰለ፣ ስለ ሕማማችን ታመመ። የሰላማችን ምልክት ነው። በእሱ ቁስል ቁስላችን ዳነ። የእስረኞችን ጩኸታቸውን የሰማ ዘንድ የመጣ የሟች ልጆችን ያድናቸው ዘንድ ስለ እሱ የቅዱሳን አባቶቸው ጩሁ፣ አትፍሩም። የይሁዳን አገሮችም እነሆ እግዚአብሔር አምላካችሁ ከኃይሉ ጋራ ይመጣል፣ በክንዱም ይፈርዳል። እነሆ ዋጋው ከእሱ ጋር ነው፣ ስራውን በፊቱ ነው። በጎቹም በክንዱ ይሰበስባል በሏቸው ያላቸው ይህ መድኃኒታችን ነው። ኢሳይያስ አርያው የታናቀ ከሰውም ሁሉ ያነሰ ያለው አልተባለም፣ ልብ ያደርጉት ዘንድ ፊቱን አልመለሰምና። እነሆ መለኮት በስጋ ተሰወረ፣ የአገልጋይ መልክንም ያዘ። እንደዚሁ እኔ በሰው ዘንድ የተናቅሁ ነኝ፣ በሕዝብ መካከል የተዋረድኩ ነኝ፣ የሚያዩኝ ሁሉ ይጠቃቀሱብኛል ብሏልና። ይህ የሆነው ሁሉ መድኃኔዓለም ያደረገው ነው። በአህያ ውርንጫ ተቀምጦ በሆሳዕና ቤተ መቅደስን እንደዞረ፣ ሕፃናትን ሽማግሌዎችን በሰሌን ዝንጣፊ እንደተቀበሉት፣ ሴቲቱ በእንባዋ እንዳጠበችው፣ ሽቱንም እንደቀባችው በወንጌል ያለው ሁሉ። ከዚህም በኋላ በስምዖን ቤት ሳለ ራት እንዳቀረቡለት ደቀ መዛሙርቱም ስጋውን ደሙ እንደሰጣቸው፣ ጸሎትንም እንዳዘወተረ ሁሉም በወንጌል ተጽፏል። የዚያን ጊዜ ሐሙስ ማታ ሰይጣን ከህብስቱ ጋር ወደ አስቆሮቱ ይሁዳ ልብ ገባ። መድኃኒታችን ያስይዘውን ዘንድ በዚያን ጊዜ በሌሊት ወጥቶ ወደ ሊቃነ ካህናትና ወደ መምህራኑ ሄዶ የምትፈልጉትን አስይዛችሁ ዘንድ ምን ትሰጡኛላችሁ አላቸው። በዚያን ሰዓት በልቡ ኃጢአትን በላዩ አከማቸ። ወደ ውጭ ይወጣል፣ ይነጋገራል፣ በእኔም ላይ አንድ ይሆናል። የአፉ ቃል አመፃና ሽንገላ ነው። አፉ ክፋትን አበዛት፣ ልሳኑም ገመድን ታታት አለ። የአይሁድ ማህበርም 30 ብር ይሰጡት ዘንድ ተስፋ አስደረጉት። በዚያን ሰዓት ይሁዳ ወታደሮችን ወሰዳቸው፣ ብዙ ወንዶች ሰዎችም ተከተሉት። የሹህ መብራትን የያዙ አሉ፣ ፋኖስም የያዙ አሉ፣ ሰይፎችንም የመዘዙ አሉ፣ ጦርንም የያዙ አሉ፣ ገመድንም የያዙ አሉ። እየቸኩሉ የተፋጠኑ ሄዱ። የጻድቅን ነፍስ ያድኗታል፣ በንጹህ ደምም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ። መድኃኒታችንን በጌቴሰማኔ በተክል ቦታ ከደቀ መዛሙርቱ ጋር ነበር። ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለ አለው። መድኃኒታችን ኢየሱስ ክርስቶስን የሰውን ልጅ በመሳም ታስይዘዋለህን? ከጠላት መሳም የወዳጅ መመታት ይሻላል ብሎ መለሰለት። ይህንን ብሎ የከበቡትን ማንን ትፈልጋላችሁ አላቸው። እንዲህም ሲላቸው ወደ ኋላቸው ተመልሰው በምድር ላይ ወደቁ። መድኃኒታችንም አቤቱ የሚያሰቃዩኝ ምንኛ በዙ፣ ኃጢአትን የሚያደርጉ ብዙዎች በላይ ላይ ቆሙ፣ እነሆም ነፍሴን አደኗት፣ ኃይለኞችም በላይ ላይ ቆሙ። አቤቱ በበደሌም አይደለም በኃጢአቴም አይደለም፣ ያለ በደል ሮጥኩ አቀናሁም እንጂ። ብዙ ውሾች ከበቡኝ፣ የሰቡ በሮችም ያዙኝ።
ንብ ማር እንዲከበቡኝ በደልንም በእኔ ላይ መለሷት ያጠፉኝም ዘንድ በእኔ ላይ ተነሱብኝ አለ። ይህንንም ብሎ በፊቱ የወደቁትን በሱ ላይ ፈቃዳቸውን ይፈጽሙ ዘንድ አነሳቸው። ይህ ሁሉ የሆነው ጲላጦስ እንደጠየቀው መድኃኒታችንም እንደከሰጸው ደቀ መዛሙርቱም እንደሸሹ በወንጌል ተጽፏል። ከዚህም በኋላ ወታደሮች መድኃኒታችንን ያዙት፣ እጆቹንም የኋሊት አስረው ወሰዱት። ሲወስዱትም በመንገድ እየጣሉ በእግራቸው ይረግጡ ጀመር። መድኃኒታችንም እህሌን የበላ ተረከዙን በላይ አነሳ አለ። የሚከቡኝ የሚያሰቃዩኝ ብዙዎች ናቸው ያለው ይደርስ ዘንድ እያሰቃዩት ወደ ሊቀ ካህናቱ ወደ ቀያፋም ወሰዱት። ወደ እርሱም በደረሱ ጊዜ ያዛችሁትን አላቸው። አዎን ያዝነው፣ እነሆ ከዚህ አለ አሉት። እናንተ የሰይጣን ልጆች እንዴት ያዝነው ትላላችሁ? ዓለምን ሁሉ የያዘ ዓለምን በንፍር ውሃ ያጠፋውን መያዝ ትችላላችሁን? የሶዶምና የገሞራን ሰዎች ያነደደውን እንዴት ያዝነው ትላላችሁ? የሰናዖርን ግንብ ያፈረሰውን እንዴት ያዝነው ትላላችሁ? የፈርዖንን ሰራዊት በጥልቅ ባህር ያሰጠመውን እንዴት ያዝነው ትላላችሁ? በአንድ መልአክ ሰይፍ ዳዊትን ሰራዊት የመታውን እንዴት ያዝነው ትላላችሁ? በሕዝቅያስ በቤቱ ዙሪያ 18,500 ከሰናክሬም ሰራዊት ያጠፋው እንዴት ያዝነው ትላላችሁ? ሰማይን የዘጋ በነብዩ በኤልያስ ፊት 100 ሰዎችን የጣለው እንዴት ያዝነው ትላላችሁ? ታላላቅ ነገስታትና ከነሱ በታች ያሉ ኃያላ መኳንንቱም የገደለው እንዴት ያዝነው ትላላችሁ? በግብጽ ታላላቅ ተአምራትን በጣኔዎስ ባህር አስደናቂ ስራውን ያደረገ እንዴት ያዝነው ትላላችሁ? መድኃኔዓለም ይቅርታውና ቸርነቱ የእመቤታችን ማርያም ጸሎታ ከሁላችንም ጋር ይሁን አሜን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር አሜን።